የት ነው የተወለድኩት? እኔ የተወለድኩት ደቡብ ጎንደር። ስንተኛ ዙር ነው የሰለጠንከው? 39 ኃላፊነቱ ምንድን ነው? መቶ መሪ ነው። ማዕረግ 10 አለቃ። 10 አለቃ። እንዴት ገባህ ወደዚህ ትግል? ምክንያቱ ምንድን ነው? ያው በሰዓቱ የገባሁበት ምክንያት አካባቢያችን ሰላም ስላልነበረ ማንኛውም ሰው የሚያደርገው ነገር እኛ አካባቢ ውጊያ ነበር። በዛ ስሜትና በዛ ተነሳሽነት ነው የገባሁት። ያው በሰሜኑ ውጊያ ማለት ነው። እዛ ደብረ ታቦር አካባቢ እዛ ወደ ጋሸና ውጊያ ስለነበር እኔ በዛ አጋጣሚ ነው እነሱ እንደተመለሱ ነው የገባሁት። ወደ ስልጠና ገባህ? ከዛ ተመዘገብኩ። ከዛ በኋላ ወደ ስልጠና ገባሁ። ከዛ በኋላ ሰለጠንኩ። ያው እዚያው ተመልሼ ወደ ትግራይ ሄድኩ። እዛ ቆይን። ያው እንትን ድርድር ተብሎ እንትን ሲባል ተመልሰን መጣን ማለት ነው። ተመልሰን መጣን። ያው ሐዋሳ ነው ካምፓችን። ሐዋሳ ቆየን አንድ ወር። ቡልቡላ እንደ ካምፕ እዛ ጋር አንድ ወር። ሐዋሳ 2 ወር ቆየን። ከዛ በኋላ 2015 ነው ያው ግርግር ተነሳ ምናምን ተብሎ ያው ልጁ እንደተቀበለ 3 ቀን ምናምን ጉዳይ ተብሎ ወደዚህ መጣን። 3 ቀን ተባላችሁ? 3 አመት ቁጭ አላችሁ? 3 አመት መራቤቴ ብቻ ነው የተቀመጥኩት። መጣን። ያው ደብረ ሲና ቀጥታ የገባነው። ከዛ በቃ እዚህ በቃ ሰሜን ሸዋ በቃ ያልገባንበት ቦታ የለም። ጅሩ፣ ዋሪ፣ ደነጋ፣ ለሚ ወደ ሀገረ ማርያም እና አሳግጥ፣ ሸዋሮቢት ሁሉም ቦታ ገብተናል። ያው እስካሁን እኛም የገባነው ጥቅም ምናምን እናገኛለን ብለን አይደለም። በሰዓቱ የነበረው እንትን ሀገራዊ ሁኔታ ነው ያስገቡት። ያኔ በሰሜኑ ጦርነት። አሁን ምን ተረዳችሁ? በአሁን ባለው ትግል ላይ ስርዓቱ ከህዝብ ጋር ከኢትዮጵያ ህዝብ ጋር ያለው ግንኙነት ምን ይመስላል? የብልጽግና ስርዓት እናንተ በምትረዱት በምታዩት መሬት ላይ በምታዩት ህዝቡ ከሚሰጣችሁ አቀባበል። ያው ህዝቡ እኛን የሚቀበላል፣ ያው እኛንም የማይቀበላል። ህዝቡም ይለያያል፣ ሁሉም ይለያያል ማለት ነው። ህዝቡ እናንተን በእርግጥ እናንተን ነው የሚደግፈው። አብዛኛው እሱ እናንተን ነው የሚደግፈው። አልፎ አልፎም እኛን እንደግፋለን። ያው እኛም ግን የሰራን ነው የመጣ ነው። ስንሰራም ግን ዝም ብለን እንትን ሳይሆን ያው እናንተን በእርግጥ እኔ ያልጠበቁት እንደዚህ ትዋጋላችሁ ብዬ አላሰብኩም። እንደዚህም ከፋኖ ጋር ብዙ ጊዜ ተዋግቻለሁ። ያው ትናንት ነው ያው ትንሽ ለየት ብሎብኛል ማለት ነው። ያው እኔም ያልጠበቅኩትም ማለት ነው ቢሆን እና ያው እኔም በእርግጥ በራሴ በጣም ተማምኜ ነበር በጓደኞቼ እና እኔ አንድ ጋንታ ተከበበች ተብዬ እሷን ለማስወጣት ነበር የሄድኩት ነው። እሷን ላስወጣት ሲሄድ 2 ሰው ምናምን ወድቋል። ከነዛ ልጆቹን ማንሳት አልቻልኩም። ልጆቹን ማንሳት ስላልቻልኩ በቃ መሳሪያቸውን አንስቼ የቀሩት ልጆች እዚህ ተጠጉ ሌላ ከኔ ሰው ተመታብኝ ማለት ነው። እና ሲመታብኝ ልጁን አዲስ ልጅ ነው ደግሞ በዛ ላይ ውጊያም ገብቶ ያውቅም። ልጁን ትቶ መሄድ በጣም ነው እንትን ያለኝ። አልሄድም ማለት ነው። ሻምበል መሪ የሚባል እሱ ከኔ በፊት ነው የቆሰለው። ሻምበል መሪ ያለ በጎን እና የሆነች መውረጃ አለች። እነሱ እዛ ጋር ቆመዋል። እዚህ ጋር ልጁ ወድቆብኛል። እኔ ማሰሪያ እየፈለኩ ነው ማለት ነው ልጁ ለማሰር። ልጁን ሳስሮ ደሞ እንዳለ እኔ ጋር ቀረ። እሱም ሲያስር እሱም ተደገመ ማለት ነው። እሱም ቆሰለብኝ ምናምን አንቺ ላይ በቃ አልሄድም አልኩት። እነሱ በዚህ ሾለኩኝ ወዲያው ተመትቼ ራሱ እኔ እጅ ሲሉኝ እኔ አላመንኩም ማለት ነው። ይገሉኛል ብለህ ፈራህ? በቃ እኔ ኖርማል ስለቆሰልኩኝ በቃ እንትን የሆነ ምረት የሆነ ሕክምና የሚደረግልኝ አልመሰለኝም በራሴ ማለት ነው። ያው ግን ከዛ ቆሰልኩ። እዚህ ጋር ምትከሽኝ የተመቱኝ ቆስዬ ወደኩ። ከዛ በኋላ ልጆቹም አሉ መጡ። ከዛ በኋላ ምንም አላሉ። ወዲያውኑ አሰሩልኝ። እጄ ሸሚዝ ነበረ ይሄን እኔ አልጠበኩም፣ እንደዛ አልጠበኩም ነበር። ወዲያውኑ አሰሩልኝ። ከዛ በኋላ ያው የቀሩት ጋር ይዘውኝ እየደገፈው ተሸክሙ አዝለው እንትን አፋ ያቺ ተራራዋ ለሁለት ደግፈው አስወጡኝ። ምን ትመኛለህ ለአማራ ህዝብና ለኢትዮጵያ ህዝብ? ያው የምመኘው ሰላም ነው። ሰላም ቢሆን ደስ ይለኛል። ማንም ሰው እንትን ሳይሆን የዓላማ ልዩነት ነው የሚኖረው። ሁሉም ሰው ዓላማ እንዲኖረው ደስ ይለኛል። አገዛዙ ለአማራ ህዝብ ይጠቅማል ብለህ ታስባለህ? የብልጽግና ስራ ለኢትዮጵያ ህዝብ ይጠቅማል? ያው እኔ ይጠቅማል ብያለሁ። በእርግጥ አይጠቅምም። ግን ያው ከኛ በላይ ደግሞ የሚያውቁ ማህበረሰብ ነው። እኛ አሁን ምንም ስለዚህ ቢብል አላውቅም። እኔ ወታደር ነኝ፣ እወጣለሁ እገባለሁ። በቃ እንደዚህ ማህበረሰቡ ነው እንግዲህ ስለዛ ነገር ነው።
ምን ይሏችኋል? ስለ ፋኖ ምን አሁን እናንተ የምትረዱት ከኛ ጋር አሁን እየታገላችሁ ነው። አልከዳችሁም። ለመክዳትም ፍላጎት የላችሁም። ህዝብ ጋር ነው ጦርነት የገጠማችሁት። ከአንድ ትልቅ ከአማራ ህዝብ ጋር ነው። እየተገፋ እየተጨቆነ እየተሳደደ እየተፈናቀለ በየቀኑ በየአደባባዩ እየተገደለ ካለ ህዝብ ጋር ነው እየታገላችሁ ያላችሁትና አሁን ከፋኖ ጋር በመሰረታዊነት ቆማችሁ ለመታገል መነሻ ምክንያታችሁ ምንድነው? ከፋኖ ጋር አሁን ባለው ያው ቀድመን ስለገባን ያው እንትን ማለት አልቻለም። ቀድመን ገባን ያው እረፍትም የለንም። የሆነ ለራሳችን መውሰንም አንችልም። የሆነ በቃ እረፍትም የለንም። በምን በዚህ በቃ በስራ በእንትን ስለምንጠመድ ቆም ለማንኛውም ሰው ቆም ብሎ ማሰብ አልቻለም። ያው እኔ የምለው ማንኛውም ሰው ቆም ብሎ ቢያስብ ይመስል ነው። ለጓዶች ምን ትመክራቸዋለህ? 101ኛ ክፍለ ጦር ላይ ላሉ ለአንተ ጓዶች በዚህ ሰዓት ይሰሙሃል፣ ያውሃል። ምንድን ነው ማስተላለፍ የምትፈልገው ማለት? ያው እኔ ማስተላለፈው እንግዲህ ያው ቆም ብለን እናስብ ነው። ማንኛውም ሰው ቆም ብሎ አስቡ። የውስጡን የልቡን ልቡ ያለውን ነገር ህሊናው የሚለውን ነገር ቢያደርግ ደስ ይላል። ሁሉም ሰው ዝም ብሎ በሰው ባየም እንትን የሚሄድ ስላለ የሆነ ሰው እንትን ስለሆነ የሆነ እንደዛ ሆናለሁ ምንም ብሎ ነው እንትን የሚል ሰው ስላለ ቆመን ብናስብ